ጅቡቲ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን እስከ ሜይ 2 ድረስ አገሯን ለቀው እንዲወጡ አሳሰበች። የአሜሪካ ድምፅ ወይም ቪኦኤ ወደ አየር እንዲመለስ ፍርድ ቤት ወሰነ። ዩክሬን የኔቶ አባል እንደማትሆን የሚገልጸው የአሜሪካ አቋም ይስማማናል ሲል ክሬምሊን ገለጸ። እነዚህንና ተጨማሪ መረጃዎችን በዝርዝር አቀርብላችኋለሁ። ቮይስ ኦፍ ኢትዮጵያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ አልፋለሁ። በቅድሚያም የጅቡቲ መንግስት የመኖሪያ ፍቃድ የሌላቸው ኢትዮጵያውያን የሚባረሩበት ቀነ ገደብ እንዲራዘም የኢትዮጵያ ኤምባሲ ያቀረበውን ጥያቄ ውድቅ አደረገ። በጅቡቲ የሚገኘው የኢትዮጵያ ኤምባሲ እንደገለጸው በጉዳዩ ላይ የጅቡቲ መንግስት ከፍተኛ ባለስልጣናት ጋር ውይይት አድርጓል። ኤምባሲው ባወጣው መግለጫ የጅቡቲ መንግስት ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከኤፕሪል 3 እስከ ሜይ 2 ድረስ ባለው ጊዜ በፈቃደኝነት ወደ ሀገራቸው እንዲመለሱ የሚል ማሳሰቢያ ማውጣቱንና ይህን ያልተገበሩ በፖሊስ ኃይል ወደ ሀገራቸው እንዲመለሱ የሚያደርጉ መሆኑን ማስታወቁን አስታውሷል። ከዚህ በመነሳት ኤምባሲው ከጅቡቲ ከፍተኛ ባለስልጣናት ጋር ውይይት ማድረጉን ገልጿል። በውይይቱ ወቅት ህጋዊ የመኖሪያ ፍቃድ የሌላቸውና በጅቡቲ የሚኖሩ ኢትዮጵያውያን ብዛት ያላቸው በመሆኑ ትምህርታቸውን በመከታተል ላይ የሚገኙ ዜጎች መኖራቸውን፣ በንግድ ስራ ላይ የተሰማሩ ኢትዮጵያውያን እቃዎቻቸውን አጣርተው መሸጥ ስላልቻሉና በተለያዩ ቦታዎች ተቀጥረው የሚሰሩ ዜጎች ያልተከፈላቸው ውዝፍ ደሞዝ ስላለና በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎችን መኖራቸውን ማንሳቱን አስታውቋል። በመሆኑም ኢትዮጵያውያን ወደ ሀገራቸው የሚመለሱበትን ቀነ ገደብ በ3 ወር እንዲራዘም ጥያቄ ማቅረቡን አስረድቷል። ይሁንና የጅቡቲ መንግስት ባለስልጣናት ይህን ጥያቄ ውድቅ ማድረጋቸውን ይፋ አድርጓል። የአሜሪካ ድምፅ ቪኦኤ ወደ አየር እንዲመለስ ፍርድ ቤት ወሰነ። የትራምፕ አስተዳደር በውሳኔው ላይ ይግባኝ ሊጠይቅ እንደሚችል ጋዜጠኛ ጽዮን ግርማ በማህበራዊ ሚዲያ ገጿ እንደገለጸችው ግራ ቀኙን ሲመለከቱ የቆዩት የፌዴራል ፍርድ ቤት ዳኛ የአሜሪካ ድምፅ እና ሌሎች የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ወደ ነበሩበት እንዲመለሱ አዘዋል። በትራምፕ መንግስት አስተዳደር እረፍት የተሰጣቸው ቋሚና የኮንትራት ሰራተኞች ወደ ቀድሞ ስራቸው እንዲመለሱ መወሰናቸውንም የአሜሪካ ድምፅ ጋዜጠኛዋ ጽዮን ጨምራ ገልጻለች። የአሜሪካ ድምፅ ቪኦኤ ከ40 በላይ በሆኑ ቋንቋዎች አገልግሎት የሚሰጥ መሆኑ ይታወቃል። ይህ የዳኛው ውሳኔ የትራምፕ አስተዳደር ወደ ጠቅላይ ፍርድ ቤት በመውሰድ ይግባኝ ሊጠይቅ ይችላል ተብሏል። በቀጣይ ስናልፍ ዩክሬን የኔቶ አባል እንደማትሆን የሚገልጸው የአሜሪካ አቋም ይስማማናል ሲል ክሬምሊን ገለጸ። የሩሲያ ቤተ መንግስት የሆነው ክሬምሊን ዛሬ ባወጣው መግለጫ አሜሪካ ያስተላለፈችው መልእክት የሚያረካ መሆኑን አስታውቋል። ትላንት የአሜሪካ ልዩ መልእክተኛ የሆኑት ጄኔራል ኬት ኬሎግ ባደረጉት ንግግር የዩክሬን የኔቶ አባልነት ጉዳይ በጠረጴዛ ላይ አይኖርም ማለታቸው ይታወሳል። የአሜሪካ ፕሬዝዳንት ትራምፕ በተደጋጋሚ ለዚህ ጦርነት ዋና መንስኤ የዩክሬን የኔቶ አባል ለመሆን መፈለግ መሆኑን ሲገልጹ መቆየታቸው የሚታወቅ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ ከዋሽንግተን መንግስት የተለያዩ ኃላፊዎች የዩክሬን የኔቶ አባልነት ጉዳይ እንደማይሳካ መስማታችን ያስደስታል ብለዋል። ጨምሮም በአሜሪካ በሚመራው ኔቶ ውስጥ ዩክሬን ብትቀላቀል ለሩሲያ ብሔራዊ ደህንነት ትልቅ ስጋት እንደሚፈጥርባት አስረድተዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በማህበራዊ ሚዲያቸው ላይ በጻፉት መልእክት ደግሞ በዚህ ሳምንት ሩሲያ እና ዩክሬን የተኩስ አቁም ስምምነት ላይ ይደርሳሉ ብለዋል። በተያያዘ ፕሬዝዳንት ዘለንስኪ ባቀረቡት የተኩስ አቁም ምክረ ሀሳብ ላይ ለመነጋገር ፈቃደኛ መሆኗን ሩሲያ ገለጸች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንደተናገሩት ሁለቱ አካላት በመሰረተ ልማት ላይ ጥቃት ላለመፈጸም የሚያስችላቸውን ይህን ምክረ ሀሳብ ለመመልከት ዝግጁ ናቸው። ጉዳዩ ምንም እንኳ ውስብስብ ቢሆንም ፕሬዝዳንት ፑቲን በምክረ ሀሳቡ ላይ ለመነጋገር ፈቃደኛ ናቸው ሲሉ ፔስኮቭ ጨምረው በአሁኑ ወቅት በሩሲያና በዩክሬን መካከል ድርድር የሚደረግበት ሁኔታ እንደሌለ አስረድተዋል። የዩክሬኑ ፕሬዝዳንት ዘለንስኪ ትላንት ባወጡት መግለጫ በሰላማዊ መሰረተ ልማቶች ላይ የሚደረግ ጥቃት ለማስቆም የሚያስችል ማንኛውንም ድርድር ለማድረግ ዝግጁ መሆናቸውን ገልጸው ነበር። ሲናገሩም እኛ ቢያንስ በሰላማዊ መሰረት ልማቶች ላይ ጥቃት እንደማናደርስ የሚያስችል ምክረ ሀሳብ አዘጋጅተናል። አሁን እየጠበቅን ያለነው የሩሲያን መልስ ነው።
ምክረ ሀሳባችን እንዴት ማስፈጸም እንደሚቻል ምንም አይነት ድርድር ውስጥ ለመግባት ዝግጁ ነን ብለው ነበር። የክሬምሊን ቃል አቀባይ ለዚህ ጥሪ በሰጡት ምላሽ ይህ ጉዳይ ለፋሲካ በዓል ፕሬዝዳንት ፑቲን ካወጁት የተናጠል ተኩስ አቁም በመነሳት መታየት አለበት ብለዋል። እንደገለጹትም ፑቲን ለ30 ሰዓታት የሚቆይ የተኩስ አቁም ያወጁ ቢሆንም ተጥሷል። ከዚህ ልምድ በመቅሰም ዘለንስኪ ያቀረቡት ምክረ ሀሳብ እውን የሚሆኑ ጉዳይ መመርመር እንዳለበት ጨምረው ማሳሰባቸውን ሮይተርስ ዘግቧል። ወደ አፍሪካ ስንመለስ ለሶማሊያ ሰላም አስከባሪ ኃይል ወታደሮችን ያዋጡ ሀገራት የጦር አዛዦች ዛሬ በካምፓላ ስብሰባ ተቀመጡ። በሶማሊያ አዲስ የተሰማራው ኃይል ወይም ኤሚሶም ወታደራዊ አዛዦች እያደረጉ ያለው ይህ ስብሰባ ዛሬ የተጀመረ ሲሆን እስከ አርብ የሚቆይ ነው። በስብሰባው ላይ የኡጋንዳ፣ የኬንያ፣ የቡሩንዲ፣ የኢትዮጵያና የጅቡቲ የጦር ኃላፊዎች የተገኙ ከመሆናቸውም በላይ ግብጽ ለመጀመሪያ ጊዜ ተሳትፋለች። ግብጽ የሶማሊያ ሰላም አስከባሪ ኃይልን ወታደሮች በማዋጣት የተቀላቀለችው ዘንድሮ መሆኑ ይታወሳል። በዚህ ስብሰባ ለቀጣዩ የኤሚሶም ጠቅላላ ጉባኤ የሚሆኑ አጀንዳዎች እንደሚቀረጹ ኡጋንዳ ዲፕሎማት ዘግቧል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ያግዙን። ፈጣንና ታማኝ መረጃዎችን እናደርሳችኋለን። ለአሁኑ አበቃን።